አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ተከታዮች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። የኔ ውዶች፣ የኔ ብርቆች፣ የኔ ማሮች፣ እህቶች፣ ወንድሞች በጣም ወዳችሁ በጣም ናፍቃችሁኛል። ጠፋሁኝ ያው ወላሂ ናፍቃችሁኛል እና እንዴት ናችሁልኝ? ሰላም ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። ያው ሰሞኑን እኮ ያው እንግዲህ ያው በዩቲዩብ ተዘለቅኩኝ። እስኪ አዲስ ስራ ልጀምር ብዬ የሆነች አዲስ ስራ ጀምራለሁ ብዬ ጉድ ያልኩኝ ለዛ ነው የጠፋሁት። እና እንግዲህ በአዲስ ስራ ከች ብዬላችኋለሁ። ይኸው እንደምታዩኝ መቼም አይታችሁ መገመት አይጠፋችሁም አይደል? ወይ ያው እንግዲህ እኔ እህቶቻችን ያው የወይባ ቤት እየከፈቱ ነው እና እኔም ደግሞ እስኪ ይችን ነገር ልሞክራትማ እንደው እስኪ ልሞክራት ብዬ ይኸው እንግዲህ በራሴ ጀምር ያለሁኝ። ይኸው እንደምታዩኝ ተስሬ እንደው አጓጉሬ ቁጭ ብያለሁ። እንዲህ አለም አለ እንደው ጀነት እኮ ነው ጀነት። እና ይሄው እንደዚህ እንግዲህ የውባ ጢስ አሞቃለሁኝ። እየመጣችሁ ሙቁ፣ ሸር ሰብስክራይብ አድርጉኝ፣ አስተዋውቁልኝ። እንግዲህ ያው እኔ የውባ ጢስ ማሞቅ ጀምሬያለሁኝ እና የውባ ቤት ከፍቻለሁኝ። አድራሻ ሀይል ጃሚዓ ቁጥሬን ኢትዮጵያ ላይ አስቀምጥላችኋለሁ። በዋትስአፕ ነው ማስተናግዳችሁ። በመስበር እና በኢሞ አላስተናግድም። ማስተናግደው በዋትስአፕ ብቻ ነው። ሎኬሽን እልካለሁኝ እና የመጣችሁ እንሙቅ ማለት ነው። ደስ ይላል። እኔ እንደው አልኳችሁ እንደው ይሄን ያህል ሲሆን አልኳችሁ እንዲህ የወይባ ጢስ ትሉ ምንድነው ነበር ለካ ሴቱ የኔ እናት ሁላ እንደው የኔ እህቶች ሁላ አረብ ቤት እየተገተርን መከራችንን ይሄ ሚከይፍ እንትን ትለን እየዋለ ለካ ሰውነታችን ተጎርቶ እናቴ ይሄን ሁለት ቀን እኔ ለብቻዬ በሞቀው እስቲውኝ እንደው እስቲውኝ ፊቴ ፈካ አላለም። የወይባ ጢስ ሙቄ ነው ይሄ ሁለት ቀንና የወይባ ጢስ ሙቄ። አሁንም አወኩት ለካ ሸዋዬ እንደው እንደዛ የምታምር የሆነ መከሪው ለካ ያንን የወይባ ጢስ እያረገች ነው ለካ ሰውነቷ። ኧረ እንግዲህ ማን የሚያው ጀምሬያለሁኝ። ያው እንግዲህ የምትወዱኝ የምታከብሩኝ እህቶች ያው እየመጣችሁ ሙቁ፣ ሼር ሰብስክራይብ ያደረጋችሁም ኢትዮጵያንም አበረታቱኝ። ያው እንግዲህ መቼም ኢትዮጵያ ሰፈር ተዘለቅኩኝ። በጎንም እንደዚህ አንዲት ገበያ ነገር ለያዝ ብዬ ነው። ያው ተታውቁት እንግዲህ ስደት ላይ መስራት ነው የሚያዋጣና አይደል? መስራት ነው የሚያዋጣን። በቃ ባገኘነው አጋጣሚ ብቻ ሐራም ያልሆነ ነገር አንስራ እንጂ ሐላል የሆነ ነገር መስራት ነው። ምክንያቱም ውጤት የሚገኘው ከመስራት ነውና እንስራ። በቃ እንስራ። የሰራ ነው የሚያልፍለት፣ ያልሰራ አልፍለትም። የሰራ ነው የሚበላው፣ ያልሰራ አይበላም አይደል? ስለዚህ ይሄው እንግዲህ በዚህ መልኩ ብቅ ብያለሁኝ። እህታችሁ እሞክራለሁኝ። ተመሞክሮ ወደ ኋላ ማንኛውንም እሰራለሁኝ። አላህ ያሳካልሽ ብላችሁ ዱአ አድርጉልኝ። መሞቅ የምትፈልጉም እንግዲህ ያው ስልኬን እለቃለሁኝ። በዋትስአፕ አናግሩኝ። ሎኬሽን እልካለሁ። የመጣችሁ አስተናግዳለሁኝ። ማሳጅም አረጋለሁኝ። ወይባውን ሙቃችሁ ሲጨርሱ ማሳጅ አረጋችኋለሁኝ። በቃ ፏፍክት አድርጌ ነው ምልካችሁ ማለት ነው። እመኑ፣ በቃ እመኑ። ኮራ ብላችሁ ቶሎ ኮራ ብላችሁ እና ወላሂ ያው ጠፍቻለሁኝ። እናንተም ናፍቃችሁኛል። ያው በዚህ በስራ ምክንያት ጠፍቼ ነው ማለት ነው። እና ደግሞ ሲቀጥል ያው እንግዲህ ሴት የሆነ ሰውም ልጅ ያለው ሰውም እንግዲህ እንደ ማህበረሰብ ትንሽ የተሰማኝ ነገር አለ። ያው ሀቢባ ትንሽ ልቧ ተሰብሯል። ለሀቢባ እንግዲህ የሁላችን እህት የሁላችን እናት የተከፋም ሁሉም በአባሽ ቢያንስ አብሽሩ በቃ ምናምን ብላ ልባችንን እንኳን የምታደናድነን ሀቢባ ናት። እና እህታችን የሀቢባ ልብ ስለተሰበረ እኔም እንደ አንድ እናት ወይም እንደ አንድ ሴት የተሰማኝን ማለት ፈልጋለሁኝ። ምንድነው መሰላችሁ ምላችሁ
ባፋችን መጠዳዳት የለብንም። አፍ ምላስ የሚያመጣው ጣጣ ቀላል አይደለም ወላሂ። አሁን ምንድነው የሚባለው? ሐዲስ አትግቢ እንዳትሉኝና ሐዲስ ገባሽ አትበሉኝና ላትቀርቡ ዚና ይባላል አይደል? ዚናን እኮ አትስሩት ሳይሆን አትቅረቡት ነው የሚባለው። ግን ዚና ማለት አንድ ሴት ልጅና አንድ ወንድ ልጅ ተገናኝተው የሚሰሩት ስራ አይደለም። ዚና ያ ብቻ አይደለም። ዚና የምላስ ዚና አለ፣ የአፍንጫ ዚና አለ፣ የአይን ዚና አለ፣ የጆሮ ዚና አለ፣ የእጃችን ዚና አለ፣ የእግራችን ዚና አለ። እግራችን ዚና ልንሰራ ወደ የምንሄድበት የሚነዳን ከሆነ ባፋችን ብዙ የምናወራቸው ነገሮች ስላሉ በዛ የሁሉ ነገራችን ዚና አለ። የሰው ልጅ አንድ ሴትና አንድ ወንድ ተገናኝተው በሚሰሩት ተግባር ብቻ አይደለም ዚና ተብሎ የሚባለው እና የምላስ ዚናም አለ ለማለት ፈልጌ ነው። እና እንኳን አይደለም ገና ወልዴን ያልጨረስን ቀርቶ ወልዴን እንኳን ቢጨርስ የሰው ልጅ አፉን ለመብሊያ እንጂ ለመጠያዣ አይደለም የተሰጠ። በአፍ አይጠዳዳም። አላህ ሱብሃነሁ ወተዓላ ነገ በኛ ላይ ምን ያመጣብናል? እውነት ይህን ነገር ማሰብ አለብን። ዛሬ ሀቢባ ስለተነካች ሳይሆን እኔ ለራሴ ልቤን የሰበሩኝ ሰዎች አሉ። በምን ምክንያት ምናምን ብትሉኝ እውነት እኔ ታሪኬን ላጫውታችሁ ኢትዮጵያን ከፍቼ ነበር። ግን እቺ የችግር መሰንቆ ነው መታው ትሉኛላችሁ በማለት እንደው ተወት አድርገው እንጂ የራሴ ምክንያት የራሴ ብዙ ምስጢር አለኝ ላውራው እየጠልኩ እና እኛ የሰው ልጆች ስንባል የሰውን ክፍተት ትንሽ እያይተን የሰውን አጥንት ለመስበር ነው የምንሮጠው። ይሄ ደግሞ መሆን የለበትም። ነገ በእኔ በልጆች ወይም በልጅ ልጆች ወይም በቤተሰቦች ወይም በዝርያ ይመጣል። ነገ የሚያሳፍረኝ ነገር ይመጣል ብለን ማሰብ አለብን። አሁን ከቤተሰባችሁ መሀል አንድ የአካለ ስንኩል ሰው ወይም አንድ የአእምሮ ታማሚ ሰው ቢኖር የእነሱ ዘር እኮ ነው ሲባል ምን መስሎ ይታያችኋል? ምን ያህል ይሰማችኋል? በጣም ይከብዳል አይደል? ደግሞ በልጅ ጉዳይ የመጣ ነገር ደግሞ ሀቂቃን ነው የምላችሁ። ያ ሰው እንኳን ይቅር በሉኝ አውፍ በሉኝ ብሎ ቢመጣ ይቅር አይባልም። በልጅ የመጣ ነገር ምንም በቃ ይቅርታ ራሱ አያስፈልገውም። ይቅርታ አያስፈልገውም፣ አያስብልም። አይቻልም ማለት አይቻልም ወላሂ። እና ላፋችን ስነ ስርዓት ብንጠቀምበት ጥሩ ነው። በአፋችን ክፉ ነገር ባናወራ ጥሩ ነው። ነገ በኛ ላይ ምን ይመጣብናል ብለን ማሰብ ጥሩ ነው። ወላሂ ጥሩ አይደለም። ሀቢባ ይሄን 2 ቀን በጣም ልቧ ተሰብሯል። ሀቂቃን ሀቢባ በጣም መካሪ እህታችን ብዙ ነገር ናት። ወላሂ ጀግና ሴት ናት። ሀቂቃን ጀግና ሴት ናት። በጣም ነው ማደንቃት። እንደውም ታሁን ቀደም ቲክቶክ ሰፈር ላይ አዚዛን ማቃት የለም የአዚዛን ልጅ እችን የምታምር የዲምቡሽቡሽ በጆሮዬ ነው የሰማሁት። አንደኛዋ ይችና ከለስንኩል ልጅ ጆሮዋ የማይሰማ ልጅ ይዘሽ ስትል ሰምቼ ወላሂ ያች ልጅ አጠገቤ ብኮን ኖሮ ዴፋት ነበር። ወላሂ ዴፋት አለሁኝ እኔ ማለት ነው። አይደለም እናቷ ቀርቶ እኔ አጠገቤ ስለሌለች እንጂ ሀቂቃን በልጅ የመጣ ነገር ከባድ ነው። እና ሀቢባም ሆነች አዚዛም ሆኑ ለኛ በጣም ጀግና ሴቶች ናቸው። ጀግንነትን፣ ጉብዝናን፣ ማንነትን በእነሱ መመልከት አለብን። እኛ እኮ ባፋችን የምንጠዳዳ ሰዎች ምንም ያላለፈብን ምንም ያልደረሰብን ሰዎች ነን። ምንም ያልደረሰብን ትዳርን እንኳን ምንድነው ብለን ማናቅ፣ ችግር ምንድነው ብለን ያልተቸገርን
እንደዚህ አይነት ሰዎች ነን በሰው ልጅ ወይም በሰው ላይ መጠዳዳት የምንችለው እንጂ የሰው ህመምን ቢቀምስ ትዳር ምን እንደው ቢያቅ ልጅ ምን እንደው ቢያቅ ሰው ይሄን አይልም። እንደ ራሴ ይሄንን አልልም እኔ እና ሁላችንም ብንሆን ላፋችን ልከት ሊኖረን ይገባል። ጥሩ አይደለም፣ ወላሂ ጥሩ አይደለም። ወላሂ እኔ አዚዛን በጣም ነው ማደንቃት። ጀግና ሴት ናት። ታሪኳን የሰማ ሰው አሁን እኔ በአሜ አለሁ እንደ አሜ ብዙ ያሳልፏቸው ውጣ ውረዶች አሉ። ብዙ የከፋኝ ነገር አለ። በእርግጥ እነሱ በእኔ አይነት ደግሞ የእነሱን ስሰማው ይዘገነናል። አልሐምዱሊላህ እኔማ ምን አለብኝ መሆን ያለሁኝ ብያለሁ እኔ ለራሴ። ያው እስከዛሬ በጣም ይከፋኝ ነበረ እንደዚህ ኩኒ እያልኩኝ፣ ግን አልሐምዱሊላህ ረብል ዓለሚን ወላሂ እኔ የአዚዛን ታሪክ የነሸዋዬን ታሪክ የእህቶቻችን ውጣ ውረድ ምናምን ሲወራ ምን አለብኝ እኔ አልሐምዱሊላህ ነው ያልኩት። እውነት ወላሂ አዎ እኔ ራሱ ከፍቶኛል፣ በብዙ ነገር ከፋኛል። እዛ ሀገር ላይ ተለለ ብቻ ብዙ ነገር አለ። ቢሆንም የኔና የነሱ እየቅል ነው። የነሱን ሁኔታ ሳየው በእኔ አይነት እኔ አረ አልሐምዱሊላህ ያው ትንሽ እነዚሁኑ ባህርተኞቹን ማንሳት መጣሉ ያው ወልጄ ላኩኝ ብቻዬን ወጭ በዛብኝ የሚል ነው። ይሄ ሲምፕል ነው፣ ማንኛውም ሰው ሊሆነው የሚችል ነው። እኔ ይህን ተፈተንኩኝ አልልም። አልሐምዱሊላህ የሰው ልጅ ደግሞ እኮ ተፈትኖ ፈተናውን የሚያልፍ መሆን ነው ያለበት እንጂ ፈተና በዛብኝ ብሎ ወርቆ መቅረት የለበትም። እኔ በፊት ብዙዎች ልቤን ይሰብሩኝ ነበር። በቃ እሷ ጠጋት አሏት ማርገዝ ነው ስራዋ፣ በቃ እሷ መውለድ ነው ስራዋ፣ ሴትዮቱ ሰርታ ለመቀየር አይደለም እንዴ የመጣችው እባላለሁ። እኔንም ያጋኛል። ሰርቼም ተመቀየር ወዲህ እናቴን ቤት ሰርቼ አባቴን ቤት ሰርቼ ራሴን ቤት ሰርቼ አጠናቀቅኩ። ቆንጆ ነኝ። ልጆቼን ያፈራሁ ቆንጆ ነኝ። ባለትዳር ሴት ነኝ። አልሐምዱሊላህ ረብል ዓለሚን። እና አንድ ሰው ተፈትኖ ወድቆ ሲቀር እንጂ ፈተናውን ታለፈ አልሐምድ ነው የሚለው አይደል እንዴ? እና አልሐምዱሊላህ ወላሂ ምንም የጎደለኝ ነገር የለም። ምንም የፈሰሰኝ ነገር የለም። የነሱን ፈተና ከኔ ጋር ታገናኘው የኔ ምንም ሲምፕል ነገር ነው፣ እንደ ራሴ ማለት ነው። እና እባካችሁ ወገን እንተሳሰብ። ጥሩ አይደለም። በተለይ በልጅ ጉዳይ እንዲሁ ጥንቃቄ አድርጉ። በልጅ የተሰበረ ልብ መቼም አይጠገንም። መቼም ቢሆንም የወለዳችሁም ታውቁታላችሁ፣ ያልወለዳችሁም ደግሞ እየወለዳችሁ ቅመሱት። እውነት ድሮ እናቴ በጣም ስታስብ ልጆቼ ይችኛይቱ በዝክዳ ያችኛይቱ በዛ ሄዳ ያለች እናቴ በጣም ተጨናቂ ሰው ናት። በጣም ሲለይ ተጨናቂ ሰው ናት። እና እንትንል ነበር እኔ ወልደሽ ቅመሽው ልጄ ትለኛለች። ዛሬ ላይ ወልጄ ቀምሼው አግኝቼዋለሁኝ ከሰማይ ርቄ። እናቴ እንኳን እዛው ሀገር ውስጥ ሆና በገበያ ታገኘናለች፣ በለቅሶ ታገኘናለች፣ በሰርግ ታገኘናለች እናቴ እንኳን። እኔ ግን ይሄው ከሰማይ ርቄ በናፍቆት እንግብግብ እያልኩኝ ዛሬ ሄዳለሁ ነገ ሄዳለሁ እያልኩኝ ይሄው ተቀምጫለሁ። እና ወልዳችሁ ቅመሱት ማለት ቀላል እርግማን አይደለም። ወገን እንተሳሰብ፣ በአፋችን መጠዳዳት ነገርን እናቁም። በተቻለን አቅም ጥሩ ነገር ተንፍሰን ለማለፍ እንሞክር። በተቻለን አቅም ሀይር ስራ እናብዛ። ካልተቻለን ደግሞ ዝምታ ወርቅ ነው፣ ዝም ብለን እንለፍ። ካልተመቻችሁ ግዴታ ለፍልፎ ያላችሁ ሰው የለም። ቢያንስ ውስጣችሁ ምቀኝነት ቢኖረው፣ ውስጣችሁ ህስድና ቢኖረው ቻሉት፣ በቃ ቻሉት። የሰው ልብ አትስበሩ ወገን። እኔ የምላችሁ ይህንን ነው። ለማንኛችንም ቢሆን መቼም የሆነ ነገር አይመለስም።
ወይ ባየጤስኩ አይደል ጢሱ አፈነኝ እና ያው ትንሽ አበዛሁባችሁ። መቼም እንግዲህ ለሁላችንም ምክር ነው። የወለድንም እናውቀዋለን፣ ያልወለድንም ደግሞ ነገ በኔ ብለን ነገ በኔ የሚደርስ ነገር ነው ነገር ብለን ሀሳብ ብናደርግበት ጥሩ ነው። ዛሬ በዚህ መልኩ መጥቼላችኋለሁ እህቶቼ ወንድሞቼ። እንግዲህ አላህ ሰላማችን አብዝቶ ያትርፈው። አላህ ተክፉ ነገር ይጠብቀን። እንግዲህ ሀቢባንም አላህ ልቧን ያረጋጋላት። እውነት በልጅ የተሰበረ ልብ አይጠገንም አውቃለሁ፣ ግን አላህ ይሶብራት። ሌላ ምን ይባላል? እና እኔ ደግሞ ወይ ባየው እኮ አይደለም እዚህ ጋ ልብስ ስላለበስኩኝ ይሄ እንዳይታይብ ብዬ እንጂ ወይ ባየው እኮ አይደለም። ያው ፈታ እንድትሉ ስለፈለኩ ነው ማለት ነው።